ኢየሱስ ክርስቶስን የግል አዳኝ አድርገን ልክ በተቀበልን ጊዜ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ ተሞልቶብናል። ለምሳሌ ናይጄሪያ ውስጥ ወንጀል የቀነሰው የከተማይቱ የመንግስት ስትራክቸር ሲሪየስ ስለሆነ አይደለም፣ ጠንካራ ስለሆነ አይደለም። የሚያገለግሉ የተቀቡ የሚያስተምሩ የእግዚአብሔርን ጸጋ የተሞሉ ሰዎች በከተማይቱ ላይ መምጣት ሲጀምሩ ኮሚኒቲ ውስጥ ያለው ፕሮብሌም መቀየር ጀመረ። አሁን ኢኮኖሚውን ሁሉ ይዘውታል። አሁን ዴቪድ ኦዲዮፖ የተባለው ትልቁ የእግዚአብሔር ሰው በናይጄሪያ ከተማ ውስጥ 30% ድርሻ አለው በናይጄሪያ ጂጂፒ ላይ፣ የሀገሪቱ ኢኮኖሚ ላይ ማለት ነው። ስለዚህ አንድ ፖለቲካ ውስጥ መሳተፍ የሚፈልግ ሰው፣ ምርጫ የሚፈልግ ሰው መጀመሪያ ካምፔን ከማድረጉ በፊት መጀመሪያ ሄዶ ሰሚት የሚያደርገው ለቢሾፕ ነው። ከዛ እሱ ደግሞ በመንፈስ ቅዱስ ይሰማና this guy is very good ካለ የሀገሪቱ 30% ምርጫ አገኘ ማለት ነው ሰውዬው። ይሄ የመጣው በቁማር አይደለም ብራዘር፣ በቅልጥ በግሬስ የእግዚአብሔር ጸጋ አካባቢን፣ ከተማ፣ ኔሽንን መቆጣጠር ሲጀምር ሌብነት ይቀንሳል፣ ውንብድና ይቀንሳል፣ አመጽ ይቀንሳል፣ ድህነት ይቀንሳል። አራሜን በል በኢየሱስ። እንዴ የእግዚአብሔር ዓለም ህይወት እኮ ነው የሚመጣ በብራዘር። እንዴ 5 እንጀራ 2 ዓሣ ተጠራቅሞ ነው የበዛው ነገር ተበልቶ ነው በሉ እስቲ፣ እየበሉ ነው የበዛው እኮ። አይ ሄቨን ሁል ጊዜ በዲቫይሷ በኩል እሷን በሚመለከት ሰው በኩል የሚታየው ዓለም ላይ መንቀሳቀስ ስትጀምር በምድር ላይ ታይቶ የማይታወቅ የእግዚአብሔር ኤክሰስ የሆነ ብሌሲንግ ሪሊዝ መደረግ ይጀምራል። ዛሬ እንደ እግዚአብሔር ሰው ልባረካችሁ ነው። በህይወታችሁ አይታችሁ የማታውቁት ፋይናንሻል ብሬክስሩ ውስጥ ኢን ጂሰስ ኔም መግባት ይሆንላችኋል። ስጩና እገባለሁ በሉ እስቲ። ያ አንደበት ይልመድ ጸጋን መለማመድ። ለምን ኦሬዲ በጣዖታት የደከመ ህዝብ አለ፣ በማያድን ጣዖት የደከመ ህዝብ አለ፣ በቆሪጥ የደከመ ህዝብ አለ፣ በድግምት የደከመ በአሸዋና በደም እየቀላቀለ የደከመ ህዝብ ስንት አለ። በየጉራንጉሩ ሌሊት ቀን በሱፍ ማታ በፈርስ የሚያሳልፍ ሰው አለ እዚህ ምድር ላይ። ታሪክ ይቀየራል ብሎ ሰይጣንም ደግሞ አይራራልህም። የበረከት መንገዱ ይሄ ነው ይልህና በል ተንደባለል ይላል፣ ያንደባልላል። ስንት ሰው ታሪኩ ተበላሽቷል። ስለዚህ የእግዚአብሔርን ጸጋ የተሞሉ ሰዎች ጸጋውን አክብረው ማኒፌስት ማድረግ አለባቸው። ስለዚህ ዛሬ ውስጥ የሆነ ነገር እንዳለ እኔ አሁን የታመመ ሰው ጸልይ ስለሚለኝ ጸልያለሁ ብራዘር። ራዳባስ አሜን አትልም? ስንት ማህፀናቸው መውለድ የማይችሉ ሰዎች ጸልየላቸው ወልደዋል። መድኃኒት አውጫቸው አይደለም። አያ ዛሬ ያ ቤተሰብ ደስተኛ ነው። እዛ ቤተሰብ ውስጥ የተወለደው ልጅ ነገ ሀገር ሊመራ ይችላል። ነገ ትልልቅ ኢኮኖሚ ላንቀሳቀስ ይችላል። ቢኮዝ ኦፍ ግሬስ። የነበሩ ሰዎች የጸለይኩላቸው 10 ሳንት የሌላቸው ሰዎች የበረከት ቃል አውርተንባቸው ቱዴይ they are blessed። ቢያንስ ለቤተሰቦቻቸው ተርፈዋል። አጋንንት ህይወታቸውን ያወሳሰበባቸው ሰዎች አይተናለኛ። አንድም ቦታ መሄድ የማይችሉ ሰዎች። አሁን አንዳንድ አገልጋዮች ዓለምን የዞሩት ከቤተሰባቸው እኮ ብራዘር ክፍለ ሀገር የዞር የለም እኮ አንዳንዱ ቤተሰብ ውስጥ አዲስ አበባ አሜሪካ ከሚመስለው ቤተሰብ ተወልዶ ማለት ነው። ምን ቀረው? ነካርጎ ጸጋ ነው እኮ በለው፣ ጸጋ ነው እንዴ! የምሬን እኮ ነው፣ ጸጋ ነው። ይሄ ህይወትን የሚያቀል መንገድ ነው። በብርቱ መፈለግ አለብህ። ልባርካችሁ ዛሬ በጌታ ምስክሬ ነው። አንዳንዶቻችሁ ውስጥ እንደ መድኃኒት የምትፈለጉበት እንደ መድኃኒት ዛሬ ልባርካችሁ። እግዚአብሔር ምስክሬ ነው። በግድ ስራ ቦታ አትገባም ከዚህ በኋላ። ልብህ ያልሰጠ ቦታ ላይ እድሜን አትጨርስም። ናና ሶፔኔ ለብዙዎች በረከት ወደምትሆንበት መለኮታዊ ፕሮግራም ውስጥ ዛሬ በኢየሱስ ስም መግባት ትጀምራለህ። ካትሪን ኩልማን ሁላችሁም የምታውቋት በአሜሪካ ታሪክ ውስጥ ማለት ታሪክ ወደ ኋላ የማይረሳቸው ሰዎች አሉ። አንድ ትንቢል ከዚህ በኋላ ከ50 ዓመት በኋላ ከ100 ዓመት በኋላ ጌታ እስኪመጣ ከ200 ዓመት በኋላ ምናልባት የሚኖር ትውልድ ወደ ኋላ ዘመን ሲቆጥር በታሪክ ምዕራፍ ውስጥ የማትረሱ ሰዎች ትሆናላችሁ። የሆነ ዓመት የናንተ ነው። እኔ ሰዎች እዚህ ቤት ካሉ አሜን ይሉኛል። የሆነ እድሜ የሆነ ካሌንደር አይረሳም በጌታ በኢየሱስ ስም። ወደ ኋላ ዘመን ሲቆጠር ብዙ ነገር ሲወራ የሆነ ዘመን ላይ የናንተ ሲዝን የማይጠፋበት ይሆናል እንጂ ሰስነ
አሁን እዚህ ካትሪን የምትባለው በጣም ምስኪን ደካማ ለዛው ማለት ፐርፌክት ውመን ያልሆነች በቃ ህይወቷም ምንም እንትን ግን ወረደባት እና በጣም የሚገርመው ነገር እርሷ ወደ አንድ ከተማ ስትገባ 17 ኪሎ ሜትር ላይ የቢራ ጠርሙሶች መውደቅ ይጀምራሉ። አይገርምም? የቢራ ጠርሙሶች ከተደረደሩበት ይፈጠፈጣሉ። እንኳን ሰው ይኸውልህ እነኚህ ሰዎች ሊዝናኑ የሚሰበሰቡባቸው የተቀመጡ ዕቃዎች እሷ ላይ የነበረውን የእግዚአብሔርን ግሎሪ መቋቋም አይችሉም፣ ይፈጠፈጣሉ። ዛሬ ጌታ አምላክ መሰከሬ ነው። ተራ ሆነ ኖረ ተራ ሆነ አይጨርስም። የሆነ ክብር ይቀየራል። ዛሬ ይኸውልህ የሆነ ቀን ይቀየራል በኢየሱስም። ቻርልስ የተባለው ትልቁ የእግዚአብሔር ሰው አንድ ሰው የሚገርማችሁ ነገር ስዊዘርላንድ የሚባል ከተማ ላይ ለስልጠና ሄዶ መጠጥ ቤት ፈለገ እንደዚህ ማታ ምናምንና አጣ። እንዴ ምንድነው እዚህ ከተማ መዝናኛ ቤት የለም ሲባል አልሰማም እንዴ ያለው ምንድነው ሲባል የዛሬ 17 ዓመት በዚህ ከተማ ቻርልስ አልፏል አለው። ለካ ሰውየው በዛ ከተማ ሲያልፍ እዛ ከተማ ላይ ያለውን የመጠጥ አፒታይት ጠርጎት ሄደ። ወይኔ ጌታ ኢየሱስ ዛሬ በኢየሱስ ስም አንተ ሳታውቅ ያለፍክበት ቦታ ሁሉ ታሪክ መወራት ይጀምራል። እንዴ ሪቫይቫል የነገሰበት ከተማ ላይ አንዳንድ ቦታ ላይ እኮ ማለት ነው ፍርድ ቤት ፖሊስ ጣቢያ የሚከፈተው በአመት 2 ጊዜ ነው። እሱም ለጽዳት የሚታሰር የለም። ከተማይቱ ላይ ያለውን የወንጀል ስፒሪት በግሬስ በልተውታል። ሰው መውጊያ ይዞ ሽንኩርት ነው የሚከትፈው። ብራዘር ኩላሊት አይታየው እንዴ አሁን እኮ ሰው ስልክ አይደለም የሚታየው እኮ እንዴ በሰላም እንዴ የሰው እጅ ላይ ያለ በቃ ሊበላ እንደዚህ ቢላ ይዞ ልባርካችሁ ዛሬ እንዴ ወታደሮች እኮ ሌላ ስራ ስሩ ተባለ። ለምን? ወንጀለኛ ስለሌለ፣ ጦርነት ስለሌለ። አውሮፓ ላይና አሜሪካ ላይ ያለው የኢኮኖሚ ከፍታ የተረጋገጠው በፖሊሲያቸው እንዳይመስላችሁ በተቀቡ ሰዎች ነው። ህግ ውስጥ ገባ we trust in God ብሎ ሁሉ ህግ ውስጥ ሪቫይቫሉን ሲተውት ጸጋውን ሲተውት ነው ችግሩ መምጣት የጀመረው። አሁን ግን ኢትዮጵያ ውስጥ ተስፋ አለ። እኔ ለምን እንደምናገር እኔ አላቅም። ዛሬ ግሬስ ኢምፓርቴሽን ዴይ ነው። ሰምተናል ይሆነብናል። ሰምታል ይሆነብሃል። ነገር ሰምታል ይሆነብሃል በለው እስቲ። ግዴታ ነው በለው እስቲ። ደግሞ አንዳንድ ሰው የእግዚአብሔር ጸጋ በውስጡ እንዲገለጥ ከዚህ በኋላ ብጸልይ 15 ቀን ብዘጋ ምና ይኸውልህ እቅድ አታወጣ ብራዘር። አሁን አንዳንድ ሰው ችግሩ እዚህ ጋር ነው የሚጀምረው። ሁሉን ነገር በስራና በትግል በአንተ ኢነርጂ ለማድረግ ስታስብ እግዚአብሔር በአንተ የሚሰራበትን ዲቫይስ አክሰስ ታጣለህ። ካንተ የሚጠበቀው ሬዲ ኤኒ ታይም በእኔ እንድሰራ ፈልጋለሁ። ሌላ ሞሮ ተኮባ ሁሉ ራሱ እግዚአብሔር መነሳሳትን ህይወትክ ላይ ያመጣል። ለምሳሌ አሁን ይሄን መሰለ ወጣት ልጅ የሆነ ቦታ ላይ እንደው ቢገባ የራስን ኑሮ መኖር ያቅታል። ልጅነትን ያሰጥ ተመከረ ነው። ከዚህ በኋላ ብታገለ ተብለ ነው እንዴ ሆነን ያገኘው እንዴ? እኔስ ብሆን ልጅነትን ለእግዚአብሔር ሲሰጥ ተቆንጥጬ አይደለም። በቃ አንዳንዱ ነገር ነካ አድርጎና ይሆንብሃል በለው። በቃ አለቀ። አንተ የሚጠበቅብህ መዘጋጀት ነው፣ ልብህን መስጠት ነው። አሁን መጨነቅ አይጠበቅባችሁም። አሁን ስጸልይ አሁን እየሰራው ነው ቤተሰቡ እንትን ያለት አሁን በግድ አሁን ቸርች ቆይ ከአዳራሽ ምን አጀምር ብራዘር። ገበያውን እግዚአብሔር መድረክ ላይ ያደርግልህ ይችላል እንዴ? የምትሰራበትን ትምህርት ቤት እግዚአብሔር ቢሮ ላይ ያደርግልህ ይችላል። መጨነቅ የለብህም። አሁን እንዴት ነው ማይኳን ምናምን ብለህ መጨነቅ የለብህም። መጨነቅ ያለብህ መቼ መሰለህ? አሁን እንዴት ነው ሲጸለይልኝ ለዚህ ነገር ራሴን የማዘጋጀው ብቁ ነኝ ወይ? ሃሌሉያ። ዛሬ በውስጣችሁ መነሳሳት እንዲፈጠር ጸልያለሁ። ሪናናሶ ንፋስ ከየት መጥቶ ወዴት እንደሚነፍስ እንደማታውቁ ሁሉ አለ በስፒሪት የሚመራ ሰው ልክ እንደዛው ነው አለ። ዛሬ አንዳንዶቻችሁ ድንገት ህይወታችሁ ላይ የማታውቁት የእግዚአብሔር ኃይል ይጀምራል። የማታውቁት የእግዚአብሔር ቅባት ይጀምራል። አረ ተቀበል በኢየሱስ ስም። አረ ውሰድ በጌታ በኢየሱስ ስም። እድሜ አትቁጠር፣ ጊዜ አትቁጠር፣ የማይቻሉ የሚመስሉ ነገሮችን አትቁጠር። እግዚአብሔር በተከፈተ ልብ ውስጥ ሁሉ በምን ሰዓት ታላቅ ነገር ባንተ እንደሚሰራ አታውቅም። ተረኛ ነህ፣ ነገ በህይወት ታላቅ ነገር ይሆናል። አረ ውሰድ በጌታ በኢየሱስ ስም። አሁን ምን መሰላችሁ? እየሰራ ያለበት ጸጋ እየተንቀሳቀሰ ያለበት ቦታ ላይ ስላላችሁ ማንኛውንም ነገር መጸለይ ስንጀምር አሁን ውስጥ ያለው ማንቀሳቀስ እንጀምራለን። ለምሳሌ መኪና ስትነዱ አንዳንድ ጊዜ ባትሪ ይሞታል። ባትሪ ሲሞት ባትሪ የሚነሳበት 2 አይነት መንገድ አለ። አንደኛው ጃምፐር ነው የሚባለው።
ጃምፐር ማለት ምንድነው? የሚሰራውን መኪና ባትሪ ወደማይሰራው መኪና ታስጠጋል። ከዛ በኋላስ ሁለቱን ገመዶች ታገናኝና ይሄኛውን መኪና የሚሰራውን ሞተሩን ስታስነሳ የሞተውን ያስነሳዋል። አየ የሚያስነሳው አጥቶ እንጂ ሞቶ አይደለም ማለት ነው። በህይወት ዝለሃል ማለት ደክመሃል ማለት አቅማታል ማለት አትነሳም ማለት አይደለም። ጃምፐር ነው የሚያስፈልግ። ዛሬ አንዳንዶቻችሁ ላይ ይሄንን አሰራር እንጠቀማለን። እንዱራ ባሻካማ ሰነነ ጃምፕ አድርገህ ትተነብያለህ። ጃምፕ አድርገህ በሽታ ላይ እጅን ትጭናለህ። ዛሬ በኢየሱስም የሆኑ ሰዎች ህይወታቸው ላይ የትንቢት ጸጋ መነሳሳት ይጀምራል። አነሳሳው በለው አጠገብ ያለው ሰው። በጳውሎስ እንዳለ በአንተ ውስጥ ያለውን ትንቢት የመናገር ጸጋ ምን አትበለው ይላል። ይኸው ችላ አትበለው ተንብይበት ይላል። ዛሬ አንዳንዶቻችሁ አንደበታችሁ በትንቢት ይከፈታል። አንዳንዶች በፈውስ ይከፈታል። አንዳንዶች እምነትን መናገር ትጀምራላችሁ። ሪሲቭ ኢት ኢን ጂሰስ ኔም። እንቆማለን ሁላችን።